2 ዓመት በሰራተኝነት ቤት ያስቀመጥኳት ልጅ ባለቤቴን ይዛ ልትወጣ ስትል እጅ ከፍንች ያስኳት አለች አንድ ወዳጄ። ወንዶች ደግሞ ይህ ቪዲዮ ለእናንተ ስለማይጠቅማችሁ አሳልፉት። እናንተ ተበልታችሁ ሴቶችን የምታስበሉ ወንዶች ናችሁና አሳልፉት፣ አይጠቅማችሁ። ሴቶች ሰራተኛ አስገብታችሁ ጠዋት ተነስተሽ ለባለቤቴ ቁርስ ሰርተሽ መኪናውን አቧራ ጠራርገሽ በጠዋት ነው የሚወጣው ብላችሁ ትእዛዝ ሰጥታችሁ እናንተ አልጋ ላይ እየተገላበጣችሁ እየተንጠራራችሁ ያዛጋችሁ ባላችሁ ለሰራተኞቻችሁ አሳልፋችሁ የምትሰጡ ሴቶች ስሙ፣ ይሄ ለእናንተ ይጠቅማል። ይሄ ነገር ከተፈጠረ አላወቀችም። ያው ሰራተኛዋ 2 ዓመት ቤቷ እንደተቀመጠች ግን ታውቃለች። ከ1 ዓመት በኋላ እንደዚህ አይነት ከሰውየው ጋር መላፋትና መሞዳሞት ትጀምራለች። ሰውየው የአይሱዚ ሹፌር ነው፣ አይሱዚ ነው የሚነዳውና ጠዋት ወጥቶ ማታ ነው የሚገባው። ጠዋት ቁርስ በልቶ ነው ከቤት የሚወጣውና እንደዛ ትእዛዝ ተሰጥቷት የገባች ልጅ እሺ ብላ ጠዋት ተነስታ ለሰውየው ቁርስ አብልታ ምን ብላ የምትሸኘው እሷ ናትና ሴትዮዋ ተገላብጣ ዛግታ ምን ብላ ተንጠራታ ከጨረሰች በኋላ ነው የምትነሳው። እንደዚህ አይነት ሁኔታ ውስጥ ከቆዩ በኋላ ሰውየው ልጅቷን በቃ ተግባቡ በራሳቸው መንገድ። ከዛ ሁኔታዎች እንትን እያሉ ሄዱ። 2 ዓመት በቃ የምትቀባው ሽቶ የምትቀባው ሎሽን አለች። ከቤት ግን ወጥታ አታውቅም። አንቺ ከቤት ወጥተሽ አታውቅም፣ እነዚህ ኬት አምጥተሽ ነው የምትቀቢው ስትላ፣ አይ እዚህ ቤት ከመግባቴ በፊት እኮ ገዝቼ ያስቀመጥኳቸው ናቸው ነበሩ ሻንጣዬ ውስጥ ነበረ ብላ ስትለኝ እኔም በዋነት አይ በቃ ምናምን ብዬ ተውኳት። ከዛ ብቻ የሆነ ሁኔታው እሱ በሚመጣ ሰዓት ያላት አክሽን ምናምን ንግግሯ ሁኔታዋ ከተወሰነ ጊዜ በኋላ እቺ ልጅ ምን እያሰበች ነው ብዬ እየጠረጠርኳት ነበራለች። አንድ ቀለታ በመስኮት ገለጥ አድርጌ ሳይ እንዲህ ጋቢና አካባቢ ጎንበስ ሲል አየሁት። ለካ ሲስማት ነው ሲስማት አየሁት አለች። ከዛ እንዲህ ይሄ ነገር እንዴት ነው ምንድነው ምናምን ብዬ ውስጤ እንትን አለ፣ ተጠራጠርኩ። በቃ የሆነ ነገር እዚህ ቤት እየተፈጠረ ነው ብዬ በጣም ውስጤ ላይ እንትን ብዬ ልጅቷን መከታተል ጀመርኩኛለች። አንድ ቀለታ እኔ መጣሁ ብያት ዝም ብዬ ወጣሁኛለች። ከዛ በሩን ዘግቼ እሷ ሳታኝ በውስጥ በኩል ሳሎን ገባሁኛለች። ከዛ እሷ እየሰራች ቤት እያጸዳዳች ምናምን ስልክ ትደውልና ለጓደኛዋ እኔማ ልወጣ ነው ባክሽ ምናምን ትላታለች። ከዛ አሁን ልወጣ ነው ሰውየው ተከራይቼ አኖርሻለሁ ውጪ ብሎኛል፣ ስለዚህ ልወጣ ነው ከዛ ቤት ምናምን ብላ ትላታለች። ከዛ ያቺ ጓደኛዋ እንዴ ባለ ትዳር አይደል እንዴ የልጆች አባት አይደል እንዴ ምናምን ብላ ስትላት የፈለገ ልጆች ይኑሯ እኔ ምን አገባኝ። ከመጣሁኝ 1 ዓመት ሆኖኛል። የምሰራባቸው ሰዎች ባልና ሚስት ናቸው፣ ልጆች የሏቸውም፣ ምንም ልጅ የላቸውም እና ተለቅ ያሉ ሰዎች ናቸው። እና ከመጣሁኝ ጀምሮ ሴትዮዋ በጣም ትንከባከበኛለች፣ ትወደኛለች። አሁን ግን ይባስ ብላ ሌላ ሰራተኛ አመጣች። ከነበርኩበት ክፍል ደግሞ እሷ ወዳለችበት ክፍል ቀየረችኝ እና እሷ ወዳለሁበት ክፍል ተዘዋወረች። ከዛ በጣም ግራ ገባኝ። የተለያዩ ቆንጆ ልብሶች፣ ቆንጆ ስጦታዎች ምናምን ትሰጠኛለች በየጊዜው እያመጣች እና ግራ ገባኝና ምንድነው ብዬ ጠየኳትኝ። እሷም ደግሞ ከባሌ ልጅ እንድወልድ እንደምትፈልግና የፈለገችውን ያህል ገንዘብ ልትሰጠኝ እንደምትችል ነገረችኝ እና ምን እንደማደርግ አላቅም። እኔ ደግሞ በሃይማኖት አይፈቅድልኝም ዝም ብዬ እንድወልድ ብዬ ስላት ኒካ ታስራላችሁ ብላ አለችኝ እና ምን እንደማደርግ አላቅም። ገንዘቡ ያስፈልገኛል፣ እናቴ ታማሚ ስለሆነች ገንዘቡ ያስፈልገኛል። ግን ደግሞ ይህንን ለመወሰን ከበደኝ፣ አማክሩኝ ብላለች። ረጅም ስለሆነ እዚህ ጋር አስቀምጥላችኋለሁ። ወይኔ ጮኩባችሁ ታነቡታላችሁ። ረጅም ሳወራ እንትን ጉሮሮ ይዘጋል፣ ለምን እንደሆነ አላውቅምና እኔ ልጅሽስ ገንዘቡን እኮ አይደለም ማሰብ የኔ ቆንጆ። አሁን እኔ ልጄን እናቴ ጋር ትቼው ነው የመጣሁት እና ልጄን እናቴ ጋር ትቼው ስመጣ እናቴ ናት እንግዲህ አስቡት። ግን እንዴት አንጀቴ እንደተንሰፈሰፈ የኔ ጌታ ማርያምን። እና ልጅሽን ተቀብለው ነው መቼስ ልክ አንቺ ይሄንን ነገር ተስማምተሽ ልክ እንትን እንዳልሽ በገንዘብ ነው። ዞሮ እዚህ ጋር በፍቅር የተደራጀ ነገር አይደለም፣ ወይ ደግሞ ፈልገው ነገር የሚሆን ነገር አይደለም፣ በገንዘብ ነው። ስለዚህ ዞሮ ልጅሽ ከወለድሽ በኋላ ተቀብለው ነው የሚሸኙሽ። ይሄ የማይቀር ነገር ነው እና ልጅሽን ጥለሽ የሚሄድ ምን አይነት ሞራል አለሽ የሚለው ነው እኔ ጥያቄ ሆነብኝና እናንተም ሀሳብ አስተያየታችሁን አስቀምጡላት። በተረፈ ፎሎ እያደረጋችሁ ከጠፋሁኝ ገና 6 ወሬ ነው እና ሴትዮዋ በጣም ጥሩ ሰው ናት። ሴት ልጆቿም በጣም ጥሩ ናቸው።
ወንዶቹ ግን እንደ ዘር ነው መሰለኝ ሰውየውና ልጁ ሊያሳብዱኝ ነው። እኔ በማላውቀው ምክንያት ሁለቱም ዳይፐር ይጠቀማሉ፣ ዳይፐር ያስራሉ፣ ልጁም ሰውየውም ማለት ነው። እና ሰውየው ገንዘብ አለኝ ቤት ተከራይቼ ላስቀምጥሽ ብሎ እያለኝ ነው። ልጁ ደግሞ ለቤተሰቦች ተናግሬ እኔ ላግባሽ ብሎ እያለኝ ነው። በጣም ሊያሳብዱኝ ነው። እኔ ባለትዳር ነኝ ልጅ አለኝ ብዬ ስላቸው ምንም ሊሰሙኝ አልቻሉም። እና ምን እንደማደርግ አላውቅም። ቤቱን ለቅቄ እንዳልወጣ የሴትዮዋ ጦርነትና ደሞዙ አሰረኝ። እዛው ደግሞ እንዳልቀጥል የሰውየውና የልጁ ጭቅጭቅ አልቻልኩትም። ምን ላደርግ? የኔ ቆንጆ ፊት ንሻቸው በቃ። አንዳንዴም ደግሞ ግፍትር ጩሂባቸው ምናምን እንደዛ እያደረግሽ ከዛ በኋላ ካጠገብሽ እንዲርቁ አድርጊያቸው። ሴትዮዋ ጥሩ ከሆነች ልጆቹ ሴት ልጆቹ ምናምን ቤት የሚውሉ ከሆነ በተረፈ ደግሞ ብቻሽን በምትሆኝበት ሰዓት ክፍልሽን እየዘጋሽ እየቆለፍሽ እየተቀመጥሽ ይህንን ነገር ለፊው ነው ምልሽ ብቻሽን የምትሆኝበት ከነሱ ጋር ብቻ የምትሆኝበት አጋጣሚ ከሌለ በስተቀር ምንም ማለት አይደለም። ስደት እያለሁኝ ፍቅረኛ ነበረኝ። ከፍቅረኛ ጋርም ለ3 ዓመት ያህል አብረን ቆይተናል እና ምንም ሳይነግረኝ ጥፋቷንም ምናምን ሳይነግራት ማለት ነው ከሌላ ሴት ጋር ኒካ አሰረ እና እኔ በሰዓቱ በጣም ተጎድቼ ነበረ። አሁን ቤተሰቦቼ ለሌላ ወንድ ሊድሩኝ እንደሚፈልጉ ነገሩኝ። እኔም እሺ ብዬ ተቀብዬ ነበረ። ወንድሜ ግን ሲጠይቀኝ ድንግል ነኝ ብዬ ነገርኩትኝ። ዋሻሁት ለወንድሟ ማለት ነው። እና አሁን ከልጁ ጋር ሊያስተዋውቁን ቀንም ተቆርጧል። ልጁ ደግሞ ለምን አሁን ሁሉንም ነገር ጨርሰን ጾምን ቤታችን ለምን አናሳልፍም ብሎ እያለ ነው። እና ምን እንደማደርግ አላቅም፣ ጨንቆኛል። ልጥፋ ወይስ ምን ላድርግ? በጌታስ በጣም ከባድ ነው። እኔ እንጃ። የሆነ ቦታ ወይ ተደብቀሽ ለወንድምሽ ደውለሽ ትነግሪዋለሽ ወይ እንደዛ እንጃ። የሀሳብ አስተያየታችሁን አስቀምጡላት። ለልጁ ብትነግሪው አሁን እንደዚህ ነው ብለሽ ለምታገቢው ሰው ብትነግሪው እንደዚህ ብላችሁ ዋሻችሁኝ ብሎ ለቤተሰቦችሽን ደግሞ የሆነ ነገር ቢናገራቸው የባሰ ቅስም መሰባበር ነው የሚመጣው። ወይ ጌታ ሆይ ያው ምናስዋሸሽ ባትዋሽስ ኖሮ ፈጣሪ ይርዳሽ። ለማንኛውም ሀሳብ አስተያየታችሁን አስቀምጡላት። እኔ እንጃ፣ እኔ ከበደኝ፣ ምን እንደምልሽ አላውቅም። ፈጣሪ ይርዳሽ። ማርያምን፣ እግዚአብሔር ከአንቺ ጋር ይሁን። ፎሎ እያደረጋችሁ ኮፒ ሊንክ ማድርጉልኝ። የጓደኛዬን ባል ጠቀለልኩት። የምስኪኗን የየዋኋን የቆንጆና ደግ ልብ ያላትን ጓደኛዬን ባል ያደረኩት። ህይወት በጠገነችሽ ባሳረፈችሽ በቃሽ ባለችሽ ቅጽበት በዛው ተመሳሳይ ነገር ትሰብርሻለች። እሱን ስታሳርፋኝ ስለ እሷ ሳስብ ግን እሰበራለሁ። ነፍሴ ትጨነቃለች። ጥፋተኝነት፣ ባለጌነት፣ ጋጥ ወጥነት ይሰማኛል። የሚገርምሽ ነገር ባሌም ሚስቱን እንደማቃት በፍጹም አያውቅም። ሚስቱም ባሏን እንዳገባሁት ባሏ ባሌ መሆኑን በፍጹም አታውቅም። ይሄ የታወቀ ቀን ምን የሚፈጠር ይመስልሻል? ሀውለት ትለናለች። እንዴት ናችሁ እዶቼ? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁኝ። አሁንም አብራችሁኝ ቆዩ። ለሀገር ልጅ ነኝ። ድምቅ ቅውጥ ያለች የገጠር ከተማ ላይ ነው ያደግኩት። እናቴ እንደ ማንኛውም ወጣት በወጣትነቷ ከአንዱ ጎረምሳ ጋር ወደዚያ ስትል አረገዘችኝ። ያኔ ያለ ጋብቻ እርግዝና የሚያመጣው ውግዘት የሚያመጣው እርግማን ቀላል አልነበረም። ያንን ሁሉ እርግማን ያንን ሁሉ ውግዘት ተቋቁማ ሳትወድ በግዷ አትውጠኝ፣ አትጥለኝ፣ አታወጣኝ ነገር ሆኖባት ወለደችኝ። ነገር ግን የአባት ዕዳ ለልጅ ይሉት ብሂል እኔ ላይ ደረሰ። በማላቀው ውለዱኝ፣ ፍጠሩኝ፣ አምጡኝ ባላልኩበት ዓለም ተወግዤ ተረግሜ ተሰድቤ አደኩኝ። አንቺ ዲቃላ፣ የዲቃላ ልጅ፣ የማትረቢ እየተባልኩኝ ይህንን እየሰማሁኝ ልክ እንደ ሁለተኛ ስሜ ተቀብዬው አደኩኝ። የጠባሳ ለኔ ቀላል አልነበረም። እናቴ ትንሽ ከፍ እንዳልኩኝ አገባች። አግብታም ወለደች። ታዲያ ዲቃላ የሚለው ስም ይበልጥ ያመኝ፣ ይበልጥ ይቆረቁረኝ፣ ይበልጥ ይጎረብጠኝ የጀመረው ያኔ ነው። ከአንድ ማህፀን የወጣን ከአንድ ሆድ የተፈጠርን እህቶቼ የእናቴ ልጆች የክብር ስም አላቸው። ዲቃላ አይባሉም። እኔ ከሷው ተፈጥሬ ከሷው ተወልጄ ይሄ ስም ለምን ተገባኝ እያልኩኝ እብከነከን ጀመር። ሌላው ቀርቶ ቁንጅናዬን እንኳን ሊያሞግሱ ሲፈልጉ በንጹህ አያሞግሱትም። ድሮም የዲቃላ ልጅ ቆንጆ ነው ይላሉ። ምንንም እንዳልቀበል ሆኜ ያደኩኝ፣ ማህበረሰቡን ጠልቼ ያደኩኝ፣ እናቴን፣ አባቴን፣ ቤተሰቦቼን፣ ጎረቤቶቼን ሙሉ አካባቢውን ጥልት አድርጌ ያደኩኝ። መቼ ነው ከዚህ አካባቢ መገላገለው እያልኩኝ
ትልቅ ሰው ሆንኩኝ። አዎ የእሷ ልጆች የኔ እህቶች ከአንድ ማህፀን የወጣ ነው። አባት ስላላቸው ኃላፊነታቸውን የሚወስድ የሚያለብሳቸው፣ የሚያጎርሳቸው፣ ከጎናቸው የሚቆም ህጋዊ አባት ስላላቸው እነሱ ልጆች ናቸው። የኔ አባት ኃላፊነቱን ሳይወጣ ቀርቶ የማህበረሰቡ ሸክም ስላደረገኝ ያዘነ የተከዘ አባት የላትም ያለ ሲያለብስና ሲያጎርስ ስላሳደገኝ የተጣልኩ መሆኔን ሊነግሩኝ ዲቃላ እያሉ አሳደጉኝ። በዚህ ውስጥ ያደግኩኝ ልጅ እኔም እንደ ሰው ለአቅመ ሔዋን ደረስኩኝ። እጅግ በጣም ብቸኛ ነኝ። ማህበረሰቡ የጣለብኝ የምላስ ጠባሳ ቁጡ አድርጎኛል፣ ተናዳጅ አድርጎኛል፣ ነገረኛ አድርጎኛል። ከማንም ጋር አልገጥምም። የገጠሙኝ ሁሉ ትንሽ ከቆዩ በኋላ ስሜን እየጠሩ መቀለጃና እኔን ማንቋሸሻ አድርገው ስለሚይዙት ከማንም ጋር መቅረብ ከማንም ጋር ማውራት አይመቸኝም። ብቸኛ ነኝ፣ ቁጡ ነኝ። ቆንጆ ነሽ ቢሉኝም ቁንጅናዬ ታይቶኝ አያውቅም፣ ጉብዝናዬም ታይቶኝ አያውቅም። በቃ እኔ የማረባ ሰው የማይወደኝ ከስሜም ከጉብዝናዬም ከመልኬም በፊት የሚቀድም ሌላ መገለጫ ያለኝ እያልኩኝ አደኩኝ። ጥምቀተ ባህርን ላከብር ብቻዬን በሚሄድበት በ18 ዓመት እድሜ ላይ አንድን ቆንጆ የኔ ቤት ተዋወቅኩኝ። እሱም እንደኔ አባቴ ጣለው ማህበረሰቡ የገፋው ብቸኛ ፍጡር ነበር። ሁለታችንም ትምህርት ጨርሰን ስራ አጥተን የምንገላወድ ወጣቶች እዛ ጥምቀተ ባህር ላይ ተገናኘን። በጣም ቆንጆ ነው፣ በጣም ትሁት ነው። እንደኔ ግን ቁጡ ነው፣ ተናዳጅ ነው፣ ትዕግስት የለውም። ከኔ ጋር ግን ተግባባን። ተመሳሳይ ክንፍ ያላቸው ወፎች አንድ ላይ ይበራሉ አይደል? አንድ ላይ መብረር ጀመርን። እኔም ችስታ እሱም ችስታ፣ ምንም የሌለን ወጣቶች ወክ እየበላን ጋራ ሸንተረሩን እያደነቅን በዛ ገጠር ከተማ ውስጥ ሩቅ መንገዶችን እየሄድን ከረሜላውን ማስቲካውን እየተገባበዝን በየሜዳና በየሸንተረሩ የፍቅር ቄጠማችንን እየቆረጥን 2 ዓመትን ተፋቀርን። ከዛ በኋላ ግን በዛ ስራ ፈትነት በእኔም በሱ መናጢነት መጋባት የማንችል መሆናችን ሲገባኝ አንድ መላን አመጣው። በወቅቱ ፋሽን ነበር፣ ሁሉም እህቶች አረብ ሀገር ይሄዳሉ። እኔም ሴት አይደለሁ እንዴ? ለምን አልሄድም? ለምን ህይወቴን እድሌን አንሞክርም አልኩኝ። ከሱም ጋር ተማከርኩኝ። 3 ዓመት ድረስ ሰርቼ ልምጣ፣ አንተም እኔ እስክመጣ ስራ ፈልግ፣ ገንዘብን አደራጅ፣ ስለዚህ ስመጣ እንጋባለን አልኩት። እሺ ያለኝ። በየደብሩ በየቤተ ክርስቲያኑ ሄደን ሊጠብቀኝ ልጠብቀው፣ እኔም ቃሌን ጠብቄ መጥቼ ላገባው፣ እሱም ቃሉን ጠብቆ ቆይቶ ሊያገባኝ ተስማማን፣ ተማማልን። ወደ ስደት ሄድኩኝ። ስደት ከሄድኩኝ በኋላ እንዳሁኑ በቀላሉ መገናኘት የማይቻልበት ጊዜ ነበረ። ስልክም አልነበረውም። የቤተሰብም ሆነ የራሱ ስልክ በየመንደሩ ያለውን ስልክ ሰጥቶ ነበር የሄደው። ባገኘሁት አጋጣሚ ሁሉ እየደወልኩ መልእክቴን እንዲያደርሱለት እየተናገርኩኝ 3 ዓመቱን ጨርሼ በ3 ዓመት ውስጥ ለ3 ወይ ለ4 ጊዜ ብቻ በስልክ ተገናኝተን መጣሁ። ምንም መግቢያ የለኝም። ማናቸውንም አልፈልጋቸውም። ቤተሰብ፣ ዘመድ፣ እናት፣ አባት አለኝ ብዬ አስቤም አላቅም። ሲጀመር አባቴን አላቀውም፣ በህይወቴም አይቼውም አላቅም። መልኩንም ምኑንም አላቀውም። ስሙም የኔ አይደለም፣ በአያቴ ስም ነው የምጠራው። ልክ እንደመጣው አንድ ሆቴል ላይ አርፌ ፍቅረኛዬን የቃል ኪዳን ጓዴን ማፈላለግ ጀመርኩኝ። አገኘሁት። ሳገኘው ግን ቃሉን አልጠበቀም ነበር። አግብቶ ወልዶ ነበር የጠበቀኝ። በዛው ሁኔታ ውስጥ ሆኖ ግን እኔንም ማማለል እኔንም ማሻሸት ፈለገ። ተናደድኩኝ። ከ4 ቀን እዛው ሀገሬ ላይ ከቆየሁኝ በኋላ ወደ ሌላ ቦታ መሄድ እንዳለብኝ ተሰማኝ። አካባቢውም ማህበረሰቡም ሁሉም ነገር አስጠላኝ። እኔ ከአረብ ሀገር የመጣሁት እሱን ፈልጌ እሱን ጠብቄ የእሱን ቃል አምኜ ነበር። ባይሆን ኖሮ መቼም ይቺን ሀገር አልረግጣትም ነበር። ማን አለኝ ብዬ ምን አለኝ ብዬ ወደዚህ እመለሳለሁኝ። ተናደድኩኝ። ደስ የሚለው ግን አሰሪዎች ያለቅም ሲሉኝ እመለሳለሁ ብያቸው ስለነበር የመጣሁት መመለሻ መሄጃም ትኬትን ይቆረጡልኝ። እሱ አጽናናኝ። አካባቢው በጣም ሲያስጠላኝ ከአዲስ አበባ ቅርብ የሆነች ከተማ ውስጥ አሁን ስሟን ልጠራልሽ ወደማልፈልጋት ቅርብ ከተማ ሙሉ ጓዜን ጠቅልዬ መጣሁኝ። ከመጣሁም በኋላ ሆቴል አረፍኩኝ። ያረፍኩበት ሆቴል ላይ ሆኜ ቤት ማፈላለግ ጀመርኩኝ። ለ4 ወር እረፍት ነው የመጣሁት። ከ4 ወር በኋላ ትኬቴ ይደርሳል። አሁንማ መሄድ አለብኝ። ማን አለኝ ብዬ እዚህ ቀራለሁ።
በደላላ ቤት ሳፈላልግ አንድ የባለስልጣን ግቢ ውስጥ ትንሽዬ ቆንጆ ቤት እንደምትከራይ ሰማሁኝ። ትንሽ ውድ ናት ትሆንሻለች ወይ? ቤቱም የተከበረ የባለስልጣን ቤት ነው ተባልኩኝ። ምን ገዶኝ የ4 ወር ጊዜ ነው ያለኝ፣ ገንዘብም አለኝ፣ መክፈል እችላለሁ ብዬ ጓዜን ጠቅልዬ እዛ ግቢ ውስጥ ገባሁ። የሰውየው ሚስት ልክ እንደ እህት፣ ልክ እንደ እናት፣ ልክ እንደ ጓደኛ ሆነችልኝ። ተቀራረብን። አብረን እየጠጣን አብረን እየበላን ከቤቷ ሳትለየኝ ከጓዳዋ ሳታወጣኝ አብረን ከረምን። አመጣጤን፣ ህይወቴን፣ ያንን አካባቢው ማህበረሰቡ የሰጠኝን ስም ግን ሳይጨምር ሌላውን ነገር ግን ብቸኛ መሆኔንና ዘመድ አልባ መሆኔን ነገርኳት። በዛም በጣም አዘነች። እጅግ በጣም እየተንከባከበችኝ አብረን መቆየት ጀመርን። በዚሁ አጋጣሚ ከሷን ባል ጋር በደንብ የማውራት በደንብ የመቀራረብ እድሉን አገኘሁ። እናም ገንዘብ ነበረኝ። ያን ገንዘብ ባንክ አካውንት አውጥቼ ባንክ ውስጥ ለማስቀመጥ እያሰብኩኝ ነበረ። የዚህንም ጉዳይ ነገር ለባለቤቷ አዋራሁት። ሳዋራው አሁን ስሙን የማልገልጽልሽ ትልቅ ባንክ በወቅቱ የአክሲዮን ምስረታ ጊዜው ላይ ነበር። ገንዘቡን ባንክ ውስጥ ከምታስቀምጩ ከዚህ ባንክ አክሲዮንን ብትገዢ ትርፋማ ትሆኛለሽ። ከመስራቶቹ መሃል ከቦርድ አባላቶቹ መሃል እኔ አንዱ ነኝ። በቅርበት እከታተልልሻለሁ። መልሰሽ የምትሄጂ ከሆነ ገንዘቡን ባንክ አታስቀምጩ ባክሽ። ባልሽ ገንዘብ ሁሉ አክሲዮኑን ግዢና ተጠቃሚ ሁኚ እያለ ይመክረኝ ጀመረ። አመንኩት። ከጠፋም ይጥፋ፣ የሚወርሰኝ የለ ምሰጠው የለ፣ ባንክ ቁጭ ከሚል እድሌን ልሞክር ብዬ ያንን አክሲዮን ለመግዛትና እዛ ባንክ አባል ለመሆን ከባሏ ጋር ወደዚህ ወደዛ ማለት ጀመርን ትለናለች። ፓርት 1 በዚህ ያበቃል። ምን ይፈጠር ይሆን? በፓርት 2 ጠብቁኝ። እስካሁን አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ቻው።